ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ይህ ዋልታ ቴሌቪዥን ነው። ወቅታዊ ጉዳዮችን የምናነሳበት ሰዓት ላይ እንገኛለን። በዛሬው ቆይታችን ደግሞ ከጋዜጠኞች ጋር ነው የምንመካከረው። የህወሓትን የህዝብ ጨፍጫፊነት ጉዳይ እናነሳለን። ከዚህ ጋር ተያይዞ የዓለም አቀፍ ማህበረሰብን ቸልተኝነትም እናነሳለን። ከኔ ጋር ቆይታ የሚያደርጉ አንጋፋው ጋዜጠኛ ተስፋ ያለንና እንዲሁም ወጣቱ ጋዜጠኛ ሰለሞን ኃይለ ኢየሱስ ስቱዲዮ ናቸው። እንኳን ደህና መጣችሁ። እንግዲህ የቀድሞ የስራ ባልደረቦችን አገናኝተናል። በጣም አመሰግናለሁ ለጊዜያችሁ። እንደሚታወቀው እንግዲህ አሸባሪ ህወሓት አንድን ህዝብ በጠላትነት ደረጃ በማኒፌስቶ ደረጃ ቀርጾ ጥላቻን ያራገበ ጭፍጨፋን ያካሄደው ነውና ይሄ ደግሞ አሁን ሰፍቶ መላ ኢትዮጵያንን እየወጋ ነው የሚገኘው። ከዛ እንነሳ እስኪ ተስፋ ያለና የዚህ አሸባሪ ድርጅት የጸረ ህዝብነት መጠን እንዴት ይታያል የሚለውን እናንሳ። አመሰግናለሁ። ዋልታ ቴሌቪዥን በእንዲህ ያለ እጅግ በጣም አንገብጋቢ ወቅታዊ ጉዳይ ላይ እንዲህ ያለ የውይይት መድረክ አዘጋጅቶ ስለጋበዘኝ እጅግ በጣም አመሰግናለሁ። በቅድሚያ እንግዲህ የአሸባሪው የህወሓት ቡድን በጣም የሚያሳዝነው ነገር መንግስታዊ ስልጣን ላይ ሆኖ ጭምር በግሌ እንደ አሸባሪ የማየው ላገላለጹ ምናልባት ይቅርታ ይደረግልኝና የዱርዬ ስብስብ የሚመስል አይነት ምናልባትም በኢትዮጵያን የሚጠላ ነገር ግን ለሱ እድል ሆኖለት የሚጠላትን ኢትዮጵያ ከሩብ ክፍለ ዘመን በላይ መግዛት የቻለ ለኢትዮጵያ ህዝብ ደግሞ እንዳለመታደል ሆኖ ጫንቃው ላይ ለዚሁን ያህል ጊዜ የተቀመጠ ቡድን የዱርዬ ስብስብ የነበረ ቡድን ነው። ብዙ መታለሎች ደርሰዋል ኢትዮጵያ ህዝብ ላይ፣ ብዙ ግፍ ፈጽሟል። ስለዚህ ድርጅቱ ስብስቡ በዚህ ደረጃ እጅግ በጣም የማፊያ አይነት ውንብድና የሚፈጽም በሀገር ላይ አይነት ቡድን ነው። በዘርፎ የማይጠረቃ ለዘረፋ ስልቱ ደግሞ ሌሎች ተደራቢ ወንጀሎች የሚፈጽም እና ርህራሄ የሌለው ጨካኝ ቡድን የነበረ ነው። የሽብርተኛነት ባህሪው ካፈጣጠሩም ይጀምራል። ገና ሲነሳ እኮ ነው የሚጀምረው እና 1967-68 ላይ የማኒፌስቶ ላይ አንድን ህዝብ ምናልባት በዓለም ታሪክ በጽሁፍ በተደገፈ ደረጃ ህዝብም በጠላትነት የፈረጀ ቢኖር ህወሓት ነው። አማራ ታሪካዊ ጠላቴ ነው ብሎ የተነሳ ስለዚህ እንደዚህ ያለ ቡድን በዓለም ታሪክ እንዴት ማታቀውንም ህዝብ ቢሆን እንኳን ጠላት አይባልም። ህዝብ በጅምላ እንዴት ጠላት ይሆናል? አንድ ብሔር ወይም የአንድ ሀገር ህዝብ ወይም የአንድ ክልል ህዝብ እንዴት ጠላት ሊሆን ይችላል? ስለዚህ ካፈጣጠሩ የሽብርተኛነት ምናልባትም ከሽብርተኛነት ገፋ የሚል መግለጫ ቃል ቢኖር የዛ አይነት ድርጅት ነው። እጅግ በጣም አስገራሚው ነገር ግን አብረውት ለነበሩ ምናልባት ታጋዮች ለሚላቸው ጭምር ያልተኛ በደርግ ጊዜ ትግል ላይ ነበርኩ በሚልበት ጊዜ እንኳን ምናልባትም ከደርግ ጋር ተካሂዶ በነበረው ጦርነት ካለቁት ባልተናነሰ የራሱን ታጋዮችም ጭምር ጭዳ ያደረገ በየፈፋው እየገደለ ሲጥል የነበረ ድርጅት ነው። በመካከር ሰበሩ ሀለዋ ሄደዋል ነው የሚባለው። እስካሁን ድረስ መርዶ ያልተነገረላቸው በ10 ሺዎች የሚቆጠሩ ምስኪን የህወሓት ታጋዮች አሉ። ቤተሰቦቻቸው መርዶውን ያለው የት እንደደረሱ ሀለዋ ሄደዋል ከተባለ የውሾን ነገር ያነሳው ውሾ ነው፣ አይነሳም፣ በፍጹም አይነሳም። የሚያነሳ ቤተሰብም ካለ እንደዚሁ ለአደጋ ተጋላጭ ነው የሚሆነው እና ቆምኩለት የሚለው ማህበረሰብ ራሱ የማይመለስ ነው እና እጅግ በጣም ጨካኝ ነው። ሌላው መጠቀስ ያለበትና ብዙ የማይነገረው በዛው በትግሉ ጊዜ እንኳን ብዙ ሴቶች ጭምር ለትግል የወጡ ሴቶችን ገድሎ ይጣላል። በተለይ የሴቶች የመብት ጥያቄ በተያያዘ በድርጅት ውስጥ ያፍን ነበር። ለሱም በማይመቸው አይነት ጥያቄ ከመሰለው ፌሚኒስት የሚል ቅጽል ሰጥቶ እንደዚሁ ይሞቱ ይኖሩ ያልታወቁ ሴት ታጋዮች በርካቶች ናቸውና በዚህ ደረጃ የአሸባሪነት ስረ መሰረት ያለው ከመነሻውም የማፊያና የወንብድና ተግባር የያዘ ድርጅት ነው። ሰለሞን ወደ በትረ ስልጣን እስኪወጣ ድረስ ጨፍጫፊነት ባህሪው አለ። ስልጣን ከጨበጡ በኋላም ይሄው ቀጥሏል። አሁን ዳግም ወደ ስልጣን ለመምጣት የሚደረገው ጥረት ላይም
ጨፍጫፊነቱ እንደቀጠለ ነው። የጸረ ህዝበኝነት መጠን መገለጫዎቹ ምን ናቸው የሚለውን ተስፋዬ ካለው ላይ ትንሽ ነገር ልጨምርና ወደዚህኛው ሐሳብ እንምጣ። ከመጀመሪያው ጀምሮ በዓለም ታሪክ ውስጥ የገዛ ህዝቡን ጠላት አድርጎ የመጣ የገዛ ህዝቡን በቀደመ ከልብ ለማድረግ በማኒፌስቶ በህግ አንዳንድ ጊዜ ህገ መንግስታዊ የሆነ አንቀጽ ያላቸውን ነገሮች እየጠቀሰ ሳይቀር አማራና ኦርቶዶክስን ማጥፋት የሚል ነው። ይሄ ዝም ብሎ የሚወራ ሳይሆን ራሳቸው የጻፉት ነው። 1968-69 ዲማ ኮንፈረንስ የሚባለው አማራ ክልል አካባቢ ወይ ደግሞ እነሱም ትግል ጀመርንበት የሚሉት አካባቢ ላይ ወደ ደደቢት በረሃ ስትሄድ ራሳቸው የጻፉት ነገር ኢትዮጵያን ጠላት አድርጎ መነሳት የሚል ነው። የአማራና ኦርቶዶክስ ሲባል ምናልባት በብሔር በሃይማኖት መከፋፈል ህዝቡን ከጥንት ጀምሮ የመጣ ነው። ሁለቱ ጽንሰ ሐሳቦችና ሁለቱ ምሰሶች ደግሞ ለኢትዮጵያ መቆም ለኢትዮጵያ አንድነት ትልቅ መሰረት ያላቸው ናቸው። እንደ ሌሎች ህዝቦቹ አማራም ቢሆን በኢትዮጵያ ስርዓተ መንግስት ውስጥ ስነ መንግስቱን በማጽናት ረገድ በጣም አያሌ ተጋድሎችን አድርጎ ሀገር ያቆመ ብዙ ታሪክ ያለው ህዝብ ነው። እሱን ማጥፋት ኦርቶዶክስን ማጥፋት የሚል ነው። ይሄ ራሳቸው ጽፈው የተገበሩት ነገር ነው። ኢትዮጵያን መጥላትና ኢትዮጵያን ጠል የሆነ የነሆለለ እሳቢያቸው ደግሞ መገለጫው በጣም ብዙ ነው። በወቅቱ በትግል ላይ በነበሩ ጊዜ እንኳን የኢትዮጵያዊነት ስሜት የነበራቸውን የራሳቸው ወንድም እህቶቻቸውን ሳይቀር ራት ግብዣ ምሳ ግብዣ ይሉና በአደባባይ ረሚም ያደርጓቸው ይረሽኗቸው ነበር። በተኙበት ጅምላ ጭፍጨፋ የሚያደርጉባቸው ነበር እና የኢትዮጵያ መጥላት የሚባለው ጽንሰ ሐሳብ ባንጎላቸው ይዘው ሲያቀነቅኑት የነበረው በተግባራዊነቱም ጅምላ የሆነ ጭራሽ እኩይ የሆነ ተግባር ሲፈጽሙ የነበሩ የኖሩ ናቸው። በሁሉም የሀገራችን አካባቢ ወጣትነቱ ያልመከነበት በወጣትነት እድሜው ተስፋው ያልጨለመበት ኢትዮጵያን ብሎ የተነሳ ያልተጨፈጨፈ ኢትዮጵያዊ ወጣት የለም። በእነሱ ዘመን ባያሌ የስልጣን ዘመናቸውን ቢሆን ያደረጉት ነገር ይሄን የተከበረ ሀገር ማንኳሰስ፣ ይሄን የተከበረ ሀገር ዝቅ አድርጎ ማየት፣ ሽማግሌ የማይደመጥበት ወጣት የማይደመጥበት ለሀገሩ ብዙ ተስፋ አድርጋለሁ ብሎ የሚያስብ ግለሰብ ሳይቀር እንደወጣ የሚቀርበት ያልተረዳ መርዶም በጣም ብዙ ተስፋ እንዳለው በጣም ብዙ አሰቃቂ የሆኑ ነገሮችን ሲያደርግ የነበረ ቡድን ነው። ይሄ በነገራችን ላይ በዓለም ታሪክ ውስጥ በራሱ ህዝብ ላይ በተደረገ ጭፍጨፋ የመጀመሪያው ይመስለኛል። ባነበብነውም ባየነውም ብዙ የዓለም ፖለቲካና ታሪክ ምሰሶ ያላቸውን ሀገራት ጥቂትም ቢሆን እናነባለን እና በየትኛውም አውደ ውጊያ ላይ ጠላት ያላደረገውን ጣሊያን በኢትዮጵያ በሁለተኛው ወረራ የመርዝ ጋዝ እንኳን ሲያደርግ ያው የሌላ ባዕድ ወራሪ ነው፣ ጠላት ነው፣ ልትመክተው ይገባሃል፣ ከቻልክ ልታጠቀው ይገባል ምናምን። ይሄኛው የራስ ህዝብ ነው ሀገር እንደዚህ አድርጎ ያንኳሰ ያላቅም ዝርፊያ ውንብድና ሀገሪቱን ያላቅሟ ነው የዘረፋት። ይሄ ቡድን ያላቅም ሲዘረፍ አንድ ሀገር የኔና ያንተ ህይወት እንደምን እንደቀጨጨ የኔና ያንተ ህይወት ብቻ ሳይሆን የብዙ የኢትዮጵያውያን ህይወት ተስፋ አልባ ሆኖ እንዲደመደም እንዴት እንዳደረገው መቼም ታሪክ ምስክር ነው እና መገለጫው አያሌ ነው። አሁን አውርተን የምንጨርሰው ነገር አይደለም። ግን የኢትዮጵያ ምሰሶ የሚባሉ ነገሮችን ሙሉ በሙሉ ያወደመ ነው ቢባል ማጋነን አይሆንም። የትምህርት ስርዓቱን እንደምታየው ነው። በየትኛው ዘመን እኔ አንተ በነበርንበት ዘመን ተስፋዬ እንኳን ትንሽ በእድሜም ስለሚበልጠን አንጋፋም ስለሆነ በታሪክ እሱ ያያቸው ነገሮች ሊኖር ይችላል። በእኔና በአንተ እድሜ ውስጥ የትምህርት አስተምሮ ቅኝ ባልተገዛች ሀገር ውስጥ የታሪክ ትምህርት ቤት እንኳን እንዲዘጋ ያደረገ በጣም ደፋር ለሚያደርጋቸው አስነዋሪ ድርጊቶች መረን የለቀቀ አፍረት የሌለው ቡድን ነው እና የትምህርት ስርዓቱ እንዲመክን ያደረገ ነው። በእኔ በአንተ ትውልድ የተማሩ ወጣቶች ስለ ሀገራቸው ታሪክ እንዳያውቁ ተደርጓል። ለምን ብለው እንዳይጠይቁም ተደርጓል። ይሄን ሁሉ ነገር ካደረገ በኋላ አሁንም ቢሆን ኢትዮጵያ ጠል የሆነው አዲስ አይደለም። በነገራችን ላይ ሰው አዲስ ነገር ሊመስለው ይችላል። በተለያየ መንገድ ሀገሪቱን ማሸበር፣ ህዝቡን ማሸበር፣ በለመደው አይነት አሻጥር ሀገሪቱን አሳልፎ ለወራሪ ለባዕድ መስጠት አሁን የጀመረው አይደለም። ጥንትም ቢሆን እኛ በሰያድ ባሬ ጊዜ እስከ ሐረር እስከ ናዝሬት ፍኖተ ካርታ ቀርጾ መጥቶ ሰያድ ባሬ እንኳን ኢትዮጵያን ሲወርድ ከነሱ ጋር ሆኖ ኢትዮጵያን የወረሩ ናቸው። በጊዜው አቦይ ስብሃትን ጨምሮ 5 የሚሆኑ ግለሰቦች የሶማሌ ፓስፖርት ተሰርቶላቸው አውሮፓና አሜሪካ ይንቀሳቀሱ ነበር። ምንም ጥርጥር የለውም። እና እነዚህ ሁሉ መገለጫዎች የጥንት ናቸው። ጥንተ መሰረቱ ኢትዮጵያን ጠል በጣም ድኩማን የሆነ ሐሳብ ያለው ይሄ ሀገር በጣም የመንግስታቱ ድርጅት ማህበር መስራች የሆነ ሀገር ነው። የአፍሪካ አንድነት ድርጅት የሆነ የአፍሪካ ህብረት መስራች ሀገር ነው። በዲፕሎማሲው አውድ ከሁለተኛው ዓለም ጦርነት በኋላ ዓለም በብዙ ድንቁርና በስልጣኔ ባልነበረበት ጊዜ እኛ ከኋላ ሀያላኖችን አሰልፈን ስንት ጀብዱ የሰራን ሀገር ነው። ያልተደፈረ ያልተነካ የውርስ ማንነት የሌለው በራሱ ማንነት ውስጥ ያበበ ቀለም ያለውን ህዝብ እንደዚህ አድርጎ ሲያሳንስ የኖረ ነው እና አሁንም ቢሆን በተለያየ የሀገሪቱ አካባቢዎች ላይ የሚያደርጋቸው
የሽብር እንቅስቃሴዎች ጥንት የበቀሉና እንደ በመሟቻ እድሜው ላይ የተፍጨረጨረ ያለ ስሜት እንደያዝ አድርጌ ነው የማስበው። የምዕራባውያን ተጽዕኖ በሰፊው ማየት ያለብን ይመስለኛል። እውነት ነው። ይሄኛው ባህል ያደገ ሄዶ በቀጥታ እሱ ከሚፈጽመው ጭፍጨፋ ባሻገር አንዱ ብሔር በሌላው ብሔር እንዲነሳ የማድረግ በጣም ታክቲካል የሆነና የተጠና ስልታዊ አካሄድ ተከትሏል። እሱንም ማንሳት እንችላለን። እስከ ቅርብ ጊዜው ድረስ ለምሳሌ የኢሬቻን ጉዳይ ማንሳት እንችላለን። ህዝቡ ቀለሜ ናቸው ብሎ የሚያስባቸውን አርቲስቶች በመግደል አንደኛው ብሔር ይሄኛውን ነገር ፈጸመ በሚል ሰፊ እልቂት ለማስከሰት የተከደበትን ርቀት ማንሳት እንችላለን። የሻሸመኔውን መንግስት ባለበት ሀገር ከተማ ሲነዳ አይተናል። ከጀርባ ፋይናንስ በማድረግ ሴናሪዮ በመስራት አይተናል። ያጣየና አይተናል። ይህ ሁሉ የነሱ ሂደት ነውና በተለይ አንዱ ብሔር በሌላው ብሔር እንዲነሳ የማድረግ ሂደት ነበረ። እሱን ተስፋዬ ይሄ ምን ጥያቄ ያለው ከመጀመሪያውም ብሔረሰቦች እና ነገዶች የራሳቸውን የማስተዳደር በራሳቸው ቋንቋ የመማር እነዚህን የመሳሰሉ ተፈጥሯዊም ህጋዊ መብት አላቸው። ነገር ግን በብሔር ላይ መሰረት ያደረገውን ፌዴራሊዝም ይዞ ሲመጣ ቀናኢ ሆኖ እንዳልነበረ ግን በውጤቱ አሁን ባገኘ ነው አሁን እያጨድን ባለነው ውጤት መረዳት ችለናል። ህወሓት ለኦሮሞ ህዝብ አስቦ ነው። ህወሓት ለአማራ ህዝብ አስቦ ነው። ኢቭን ለትግራይ ህዝብ አስቦ ነው ከሆነ እያጨድ ነው ያለነው እሱ የዘራውን ነው። የዛሬ 27 ዓመት ጀምሮ ወይም 30 ዓመት አካባቢ ጀምሮ የዘራልንን እያጨድን ያለነው። ስለዚህ የብሔር ፌዴራሊዝም የተጠቀመበት እንዲህ በማባላት አማራን ከኦሮሞ ጋር፣ አማራን ከአፋር ጋር፣ ኦሮሞን ከሶማሌ ጋር፣ ሶማሌን ከአፋር ጋር፣ አኝዋን ከኖዌር ጋር እንደዚህ እያላተመ እሱ ቡጥቦጣ ላይ ነበር። የተወሰነ ቤተሰባዊ ቡድን እየደለበ ነበር። በ27 ዓመት የባንክ አካውንቶቻቸውን ማየት ነው። ውጭ ያስቀመጡትን መጎብኘት ነው። ጥቂት ቤተሰባዊ ቡድን ለመጠቀም ብሎ የኢትዮጵያ ህዝብ መከራውን ሲያይ ነው የኖረው ለ27 28 ዓመት ገደማ። ስለዚህ ምን ጥርጥር አለው አንዱን ብሔር በአንዱ ላይ ሲያነሳሳ ነበር። መጨረሻ ላይ ወደ መቃብራቸው መውረጃ መባቻ ላይ እንኳን እኮ ስዩም መስፍን በሚዲያዎች ላይ እየቀረበ እዚሁ መሀል ከተማ ላይ እሳትና ጭድ ናቸው ሲለን ነበር። ትባላላችሁ አንዱ አንዱን ያቃጥላል ሲለን ነበር። ስለዚህ የተመኙልንን ያሟረቱልንን እንድንሆን ነበር የጠበቁት። አጋጣሚ ሆኖ ግን የኢትዮጵያ ህዝብ አሁን ባለው ሁኔታ ጠላቱን ለይቶ በመዝመት ላይ ያለ ይመስለኛልና ምንም ጥርጥር የለውም አንዱን ብሔር ካንዱ ሲያጋጩት ነበር ለማይጠረቃ ረሃባቸው፣ ለማይጠረቃ የዘረፋ ፍላጎታቸው ሲሉ ማለት ነው። እውነት ነው። የዓለም አቀፉ ማህበረሰብን ሆን ብሎ ጉዳዩን መርሳት ጉዳይ ብናነሳ ጥሩ ይመስለኛል። እንግዲህ የማይካድራ ጭፍጨፋ በርካቶች እንደሚስማሙበት ከ600 እስከ 1000 እንዲሁም ከዚያ በላይ ባንድ ሌሊት ግድያ የተፈጸመበት ነው። ግድያ ሲባል ደግሞ ዝም ብሎ ግድያ ሳይሆን በጣም አሰቃቂ ነው። በጣም ዘግናኝ ነው። ሰዎች ስቃዩን መቋቋም ከሚችሉት በላይ በጣም አሰቃቂ ነበር እና እንግዲህ በፍርድ ቤቶች የፍርድ አሰጣጥ ሂደት የግድያም አይነት አለው፣ የዲግሪ ደረጃም አለው እና ያን ሁሉ ያለፈ ጭካኔ የተሞላበት ግድያ ነበር። ያን ቸል ያሉ ምዕራባውያን እዚህ አካባቢ ጄኖሳይድ ተፈጸመ ወዘተ እያሉ ጁንታውን ሲደግፉ ይስተዋላል እና እንዴት ቢናበው ነው አንድምታው ምንድን ነው የሚለውን እንይ። ሰላም ሳቢያውን በደንብ ብናየው የተሻለ ይመስለኛል። አሁን ኢትዮጵያ ከዚህ አሸባሪ ቡድን ጋር ሀገርን እያቃለለ ህዝብን ወገንን ሲጨፈጭፍ ከነበረ ቡድን ጋር ብቻ አይደለም ጦርነቱን የሚመስለኝ ከብዙ የኢትዮጵያ ጠላቶች ጋር ይመስለኛል እየተደረገ ያለው። የዲፕሎማሲ ጦርነት ልንለው እንችላለን፣ የቃላት ጦርነት ልንለው እንችላለን። በሽብር ቡድኑ እንቅስቃሴ ላይ ደግሞ የምዕራባውያን እጅ በጣም ሰፊ ሲሆን እናያለን እና ምክንያቱ ምንድነው ከተባሉ ለሶስት ሀሳቦችን መጥቀስ እንችላለን። የመጀመሪያው ነገር ኢትዮጵያ አጎብዳጅ የሆነ ስርዓተ መንግስት እንዲኖራት ይፈልጋሉ። ተላላኪ የሆነ መንግስት በየትኛውም ጊዜ ሊጠመዘዝ የሚችል መንግስት እንዲፈጠር ይፈልጋሉ። የኢትዮጵያ በጋራ መቆም በጣም አስፈሪ ግርማ አለው። ከጥንትም ጀምሮ ይታወቃል። ይሄ ሀገር አሁን ለምሳሌ በዲፕሎማሲው እኛን የሚመርጡን አስሜ በምን እንደሆነ ታውቃለህ? ብዙ ጊዜ በቅኝ ያልተገዛን ሀገር ከሌላው ሀገር ጋር ለይተው በዲፕሎማሲ በጋራ በመጠቃቀም አብረን እንኖር ብለው ሲያስቡ
የቅኝ ግዛት አባዜ የለበትም። ለተገዛው ቅኝ ሲገዛለት ለነበረው ሀገር እንኳን አያደላም የሚል ስሜት ስላለ ኢትዮጵያን ብዙ ሀገራት ይመርጧታል። ይሄ ንጹህነታችን የሚያሳየው ነገር ነው። ከዚህ ጀርባ ያለውን ነገር አሁን ይህ አሸባሪ ቡድን በሚንቀሳቀስበት ኢትዮጵያውያን እየተበደሉ የዘር ማጥፋት ወንጀል እየተደረገባቸው ከጥንት ጀምሮ ጆሮ ዳባ ሲሉ የነበሩት ነገር የኢትዮጵያ አንድ ሆኖ የመቆም ነገር ያስፈራቸው ይመስለኛል። ሁለተኛው በምስራቅ አፍሪካ ሀገራት ኢትዮጵያ እየሄደችበት ያለው የትብብር መንፈስም ምዕራባውያን ረፍት የነሳም አይናቸውን እያቀላ ያለ ይመስለኛል። ይህ ለምሳሌ ሶማሊያ፣ ኤርትራ፣ ጅቡቲ፣ ኢትዮጵያ በጋራ ወደብ እንኳን ሳይቀር ለማልማትና የባህር ኃይል ለመክፈትም እያደረጉት ያለውን እንቅስቃሴ የምታየው ነገር ነው። በቀይ ባህርና በኤደን ባህረ ሰላጤ ኢትዮጵያ በምትዋሰንባቸው ከጅቡቲ ጀምረ እስከ መካከለኛው ምስራቅ አካባቢ ስትሄድ የኢትዮጵያ ኃያልነት ዝም ብሎ አሁን የበቀለ ባይሆንም ነገር ግን አሁን ካለፉት 3 ዓመታት ወዲህ የመጣውን የዲፕሎማሲ አውድ በጋራ የመልማቱን የኢኮኖሚ እንቅስቃሴን ስታየው ምስራቅ አፍሪካን ጠንከር ለማድረግ የኢትዮጵያ መንግስት እየሞከረ ያለበትን ሁናቴ ትረዳለ። ይሄ ነገር በጣም የሚያስፈራቸው ይመስለኛል። ከምንም በላይ ደግሞ እዚህ ሀገር ላይ በዘር በሃይማኖት በሰፈር ተቧድነ ሀገርን የመበተኑ ነገር የሚባለው ነገር ያከተመ ያበቃለት ጉዳይ የመሆኑን ነገር በጥልቀት የተረዱ ይመስላል። እነዚህ 4 አውዶች፣ እነዚህ 4 ምሰሶች፣ እነዚህ 4 አምዶች ለምዕራባውያን ከፍተኛ የሆነ እንቅልፍ የነሷቸው ሀሳቦች ይመስላሉ። የኢትዮጵያን መንግስትና ህዝብ እንዲጠምዝዘህ የፈለከውን ነገር የምታደርግበት ነገር የለም። የኢትዮጵያ ህዝብ ጫንቃው ሳስቷል። በዘርና በሃይማኖት ተከፋፍሎ አየነው እኮ 30-40 ዓመት ሙሉ በዚህ ሀገር ላይ የመጣብንን መከራና ስቃይ አየነው። አንድ ሆኖ ቆሞ ብዙ አብሮታዊ ሀሳቦችን ለዓለም ያጋራ ሀገር አንድ መሆን አቅቶ ሲሰቃይ ኑረናል። ይበቃናል። በቃ ከዚህ በላይ መቆየት ያለብንም አይመስለኝም። ስለዚህ አንድ ስትሆን በሃይማኖት አትከፋፈልም፣ በዘር አትከፋፈልም፣ በቋንቋ እነዚህ ተፈጥሯዊ ናቸው። በእርግጥ ግን የብሔራዊ አጀንዳን ታስቀድምና ለነዚህ ጥቃቅን ለሚባሉ ነገሮች ክፍተት አትሰጥም። ሊቢያን ያፈረሱት እኮ በዛ ምክንያት እኮ ነው። የመካከለኛው ምስራቅ ሀገራት የአረቡ ዓለም አብዮት ሲነሳ በዋናነት ክንደ ፈርጣማ የሚባሉ ለምዕራባውያን አሽከር ያልሆኑ ሀገራትን ማፈራረስ ነው የነበረ። ሊቢያን ያፈረሱት በዛ ምክንያት ነው። ጋዳፊ በታሪኩ እናውቀዋለን። ለምዕራባውያን ምን አይነት ስሜት እንደነበረው እናውቃለን። ሳማንታ ፓወር የማን ነው የባራክ ሁሴን ኦባማ ልዩ አማካሪ ከፍተኛ አማካሪ የነበረች ሴት በሷ ጠንሳሽነት በሷ ሴራነት ነው ሊቢያ የፈራረሰው። ባራክ ሁሴን ኦባማ ሲወርድ ያው ይቅርታ ጠይቋል። በጣም ማድረግ የሌለበትን ነገር በዓለም ላይ ካደረገ የሊቢያን እርስ በርስ ጦርነት ማፋፋም በተሳሳተ መረጃ። ምክንያቱ ምንድነው ካል ሊቢያውያን በወቅቱ የአረቡ ዓለም አብዮት ሲነሳ በዘርና በሃይማኖት ተካፍለው ነበር። የመን፣ ሲሪያ፣ ኢራቅ፣ ኢራን፣ አፍጋኒስታን ተመሳሳይ የሆነ ችግር የነበራቸው በዚህ ችግሩ ሲሰቃዩ የነበሩ በዛ ስንጥቃት ውስጥ ገብተው ነው እንዳልነበር ያደረጓቸው። ስለዚህ የኢትዮጵያ በጋራ መቆም ኢትዮጵያ የምስራቅ አፍሪካ ሀብ ሁና እነ ቻይናን እነ ሩሲያን እነ ህንድን እነ ቱርክን የመሳቡ እንቅስቃሴን ስታይ እና ደጀንነቱን ሲያዩ እነሱ ምዕራባውያን አሜሪካን አንዳንድ የአውሮፓ አባል ሀገራት ሙሉ በሙሉ ባይባልም እነዚህ አይነት ነገሮች ረፍት ነስተዋቸዋል። በጽኑ ነው ረፍት የነሷቸው እና የነዚህ ዋና ዋና ምክንያቶች ምዕራባውያን ኢትዮጵያ ውስጥ ይህ አሸባሪ ቡድን ከጥንትም ሲያደርጋቸው የነበሩ ነገሮችን ጀሮ ዳባ ልበስ ሲሏቸው የነበሩት እንዴ የማይካድራ የዘር ጭፍጨፋ እኮ ሲታሰብ ቃላት ሊገልጻቸው አይችልም እኮ። ምን ብዙዎቻችን ጋዜጠኞች ነን። ተስፋዬ በጣም አንጋፋ ጋዜጠኛ ነው። ይሄን ግለጸው ልለው ብችል ሲዳዳ ይውል ካልሆነ በስተቀር ስቃዩን መግለጽ እንኳን ያቀተናል እኮ። ይሄን አንድ መስመር ዜና እንኳን ለመስራት ሲሽኮረመሙታ ያለ ስለምን ይሄን ቡድን አዘጋጅተውታል። ከጥንትም ጀምሮ ኢትዮጵያን መበተን ነው የሚፈልጉት። የኢትዮጵያ ኃይል ያስፈራቸዋል። ግርማው በጣም ነው የሚያስፈራቸው። ይሄን ሀገር 6-7 አድርገህ ከፋፍለህ ሊቢያ ላይ እኮ አሁን በፋይዝ አልሳራጅ እና በጦር አበጋዙ ይሄ ጀነራል ካሊፋ ሀፍታር መካከል ሆነ እንጂ ከ100 በላይ ትናንሽ ሰፈሮችን ትናንሽ ተቋሚዎችን አደራጅተውላቸው ነበር። አሁን ኃይሉ በሁለቱ ተፋጠጥ መካከል ሆነና እንደዋየ ነው ጎልቶ ሲወጣየ ነው እንጂ ይችን ሀገር እንደዛ ትናንሽ አድርገው ስልብ የሆነ ትውልድና ሀገር ማድረግ ነበር የሚፈልጉ። ያ ስላልተሳካላቸው የዘርጭፍ ዘግናኝ የሆነውን የዘርጭፍ ሌላው ይቅር ትናንትና መከላከያ ሰራዊቱ ላይ እንደዛ አይነት ነገር በኦራል በታንክ ሲደፈጠጡ ወገኖቻችን በመከላከያ ሰራዊት ላይ በዓለም ታሪክ ታይቶም ተሰምቶም ተነግሮም የማይታወቅ ታሪክ ሲፈጸምበት ያን ሁሉ በደል አንድ መስመር ዜና መስራት ያልፈለጉት በዛ ምክንያት ያፋሩ ጭፍጨፋ አሁን ዩኒሴፍም ቢሆን እየገለጸ ትዊት የሚያደርጉትን እስኪ ማለት ኃላፊዎች ትዊት የሚያደርጓቸው ነገር ምን ያክል አሳፋሪ እንደሆነ ሽብርተኛ ቡድን የተባለውን በህዝብ እንደራሴዎች ምክር ትልቁ የስልጣን ባለቤት ነው በሪፐብሊኩ አይደለ የህዝብ እንደራሴዎች ምክር ቤት በእነሱ ሽብርተኛ ሲባል ለምሳሌ አሁን ስለ አልቃይዳ አሸባሪ አይደለም ብለ አሜሪካን ሀገር ማውራት አይቻልም። አውሮፓ ሀገር ይሄን ማውራት አይቻልም። ለምን አሸባሪ ብለው ፈርጀውታል። የነሱ ሲሆን ትክክል
የኛ ሲሆን ደግሞ ሲሽኮረመሙ አንድ ጊዜ የትግራይ ነፃ አውጪ ይሉታል፣ አንድ ጊዜ ቲዲኤፍ ይሉታል፣ አንድ ጊዜ የትግራይ መንግስት ይሉታል። አንድ ሚሊሻ እንኳን የሚሉት ትንንሾቹ ሚዲያ ካልሆነ በስተቀር የገዘፉት እንደዚህ ሊሉት አይችሉም። ትናንትና አፋር ላይ የተፈጸመውን ነገር እያየህ አንድ መስመር እንኳን ሲጽፉ አሸባሪ ቡድኑ አደረገው እንኳን ሊሉ አልደፈሩም፣ አያሽኮረሙም። በቃ ይሄ በዚህ አይነት መንገድ እየተሽኮረመሙ በዚህ አይነት መንገድ እያደባበሱት ነው ነገሩን ስታየው ሲጽፉት ወይ ሲዘግቡት የምታየው እና ብዙ አይነት ነገሮችን ማንሳት እንችላለን። ልፈለታችሁ ይሄ ብቻ ሳይሆን በጣም የሚገርመው ነገር አሁን ሰለሞን ስላነሳው ነው እቺን ነጥብ መዝለል ስለሌለብን ሰሞኑን ከትናንት በስቲያ ምናምን አካባቢ ይመስለኛል የአሸባሪው ቡድን አንድ መግለጫ ቢጤ ወርውሯል እና ምንድነው የሚለው በውጭ ጉዳይ ቢሮ እንዳቋቋመ የራሱን ውጭ ጉዳይ ቢሮ እንዳቋቋመና ከተቀረው ዓለም ጋር በዚህ ደረጃ እንደሚገናኝ መግለጫ አውጥቷል። ከዚህ ውጭ ጉዳይ ቢሮ ጋር የሚገናኝ የውጭ መንግስት ካለ የኢትዮጵያ ጠላት ነው፣ የኔ ያንተ ጠላት። ምክንያቱም አንድ ሀገር አንድ የውጭ ጉዳይ ሚኒስቴር ነው የሚኖራት። አንድ ሀገር አንድ የመከላከያ ብሔራዊ መከላከያ ሰራዊት ነው የሚኖራት። ስለዚህ ሌላ ሁለተኛ የውጭ ጉዳይ ቢሮ ኢትዮጵያ የላትም። ወይም የኢትዮጵያ ማንኛውም ክልል ያኮረፈ ክልል ይሁን ሌላ ያፈነገጠ ክልል ይሁን ሁለተኛ የውጭ ጉዳይ ቢሮ ኢትዮጵያ ሊኖራት አይችልም። ከዚህ የውጭ ጉዳይ ቢሮ ጋር ግንኙነት የሚያደርግ ሌላ መንግስት የኢትዮጵያ ጠላት ነው። አውቶማቲካሊ ሊሆን የሚችለውም የሚገባው ባይ ዲፎልት እንደዛ ያንን ለማለት ነውና የምዕራባውያኑን የቀጠናዊ ውህደት በተመለከተ ወይም ትብብር በተመለከተ እንደውም አንዳንድ የሚላሉ ዘ ሆርን ኢዝ ሪል ሆርን ይላሉ። አንዳንድ የኢኮኖሚ ውህደት ከፈጠረ ቀንዱ የምርም ይዋጋል የሚል አለ። ቀይ ባህር 60% የዓለም አቀፍ ግብይት የሚከናወንበት ነው። የነዳጅ መስመር ነው ማለት እንችላለን። አብዛኛው ሸቀጥ የሚጓጓዘው በዛ ነው። አይናቸው እዛ ላይ የሚያርፍ ነው። ጥሩ ነጥብ ነው ያነሳውና ይሄንን አካባቢ ካዳከምክ ልክ ሶማሊያን መንግስት አልባ አድርገው ከ20 ዓመት በላይ እንዳቆዩት ቀጠናውን የሽብር ማዕከል እንዳደረጉት ሁሉ ኢትዮጵያንም በማዳከም ቀጠናውን ለመቆጣጠር የንግድ መስመሩን ለማያዝ የሚያደርጉት አንድምታ ሊሆን ይችላል። የውጭ መገናኛ ብዙሃንም እንደዛ አይነት ደባ ውስጥ የገቡት ትክክል ነው። ለምሳሌ በጣም የሚገርመው ኒውዮርክ ታይምስ የ100 ምናምን ዓመት ታሪክ ከዛም በላይ አለው ጋዜጣው እና የህፃናት እድሜያቸው ያልደረሰ ህፃናት ምናልባትም ሽልጦ ይዘው ወይም ብስኩት ይዘው ሊያሳየን የምንጠብቀውን አይነት እድሜ ላይ ያሉ ልጆችን መሳሪያ ተሸክመው እንደ ነፃ አውጪ ሲቆጥር ከዚህ በላይ ለኒውዮርክ ታይምስም እሱ ለሚያራምደው አይዲዮሎጂ ከተለዋለው ለሚለው ለሱ ጌቶችም ከዚህ በላይ ውርደት የለም ለኔ። በዓለም ላይ በየትኛውም ቦታ ህፃናት እና ታዳጊዎች መሳሪያ ይዘው ማየት ያሳዝናል። ያንን ፎቶ መለጠፍም ጭምር ለኔ ያሳዝነኛል። እና በዚህ ደረጃ ነው አይዲዮሎጂያቸው የዚህን ያህል ነው ተንበርክከው የሚሰሩትና የምዕራባውያን ሊያፈርሱ የፈለጉትን ሀገር ሊሰሙትን ብቻ እየሰሙ ሊያዩ የሚፈልጉትን ብቻ እያዩ እውነታን መሸምጠጥ የተለመደ ነው እንጂ ዩጋንዳ የጆሴፍ ኮኒ ጦር የሎርድ ሬዚስታንስ አርሚ አሸባሪ ይሁን አይሁን ሌላ የራሷ የኡጋንዳ ነገር ሆኖ የኡጋንዳ ውስጥ ጉዳይ ሆኖ እነሱ ግን ሎርድ ሬዚስታንስ አርሚ ህፃናት ወታደሮችን ያሰልፋል። ስለዚህ ጆሴፍ ኮኒ በዓለም አቀፍ የጦር ወንጀለኞች ፍርድ ቤት መቅረብ አለበት ብለው ለአመታት ሲወተውቱ ነው የኖሩት ፎቶዎችን እያሳዩ። አሁን በኢትዮጵያ ጉዳይ ደግሞ ህፃናት እንደዚህ አድርጎ አሸባሪው ህፃናትን ሲያስታጥቅ ግን እንደ ነፃ አውጪ ነው የቆጠሯቸው። ለዚህ ነው ሊሰሙ የሚፈልጉትን ብቻ ነው ምዕራባውያን የሚሰሙት፣ ሊያዩ የሚፈልጉትን ብቻ ነው። ነገር ግን በኢትዮጵያ ኬዝ እንደሌላው ይሳካላቸዋል ብዬ አላምንም፣ ሊሆንም አይችልም። በጦር ወንጀለኞች ፍርድ ቤት የሚቀርቡ አካላት ተስፋዬ ካለው ላይ አንደኛው አንቀጻቸው ህፃናትን ለውትድርና እድሜ ያልደረሱ ህፃናትን ወደ ጦር መማገድ ወይ ወደ እሳት መማገድ ትልቅ ወንጀል እንደሆነ ራሳቸው ያረቀቁት ነገር ነው። ብዙ ጊዜ ያው አፍሪካውያንን ነው የሚጠይቁ ምናምን የሚባለው ጽንሰ ሀሳብ አለ በአይሲሲ በዓለም አቀፍ የጦር ወንጀለኞች ፍርድ ቤት። ግን እንደዚህ አይነቱ ነገር ራሳቸው ያጸደቁትን ነገር እንኳን በጥቂቱ በኢትዮጵያ መንግስት እና ህዝብ ሲዘባበቱ ነው የምታያቸው እንጂ አሸባሪ ቡድኑ እንደዚህ ማድረግ የለበትም እንኳን ሲሉ እንኳን አትሰማቸው። ትናንትና ሳማንታ ፓወር ስትመጣ እንኳን እንግዲህ የአፍሪካ ህብረት መዲና ያለው አዲስ አበባ ነው። ከየት ነው ጉዞ ራሱስ መጀመር የነበረበት? ከመዲናው ነው የምትነሳ። 50 ምናምን አባል ሀገራት
መስራቹ ሀገር አዲስ አበባ ናት። ከዚህ ትነሳለህ፣ እያንዳንዱ ነገር ትሰማለህ። የኃይል ሚዛን ወዳለበት ነው። በዓለም ታሪክ ውስጥ በዓለም ስነ መንግስት ውስጥ እንዳየነው የኃይል ሚዛን ካለበት ጋር ነው ሀገራት የሚተባበሩት። ዘላ ሱዳን ሂዳ ስታደርግ ጭራሽ ቀኑ ሁሉ አራዝማለች የቆይታ ቀኗ ነው። አይ ዲሞክራሲ ልምምድ ውስጥ ነው ያሉ ልትለን ሞከረች። በጣም በብዙ መከራና ስቃይ ውስጥ እየተቅለሸለሹ ያሉ ህዝቦች ናቸው የሱዳን ህዝብ እኮ ማለት። የትኛው ስርዓተ መንግስት ረግቶላቸው ነው እነሱ በዚህ ልክ ሊገለጹ የሚችሉ? የዳቦ ጥያቄያቸው ራሱ እስካሁን አልተመለሰም። መች ተመለሰ? ዳርፉር ላይ እርስ በርስ እየተጨፋጨፉ እኮ አሁንም ድረስ እኮ ጎራ ለይተው ዘገር እየነቀነቁ ብረት እያነሱ ህፃናትን ሳይቀር ለውትድርና እየማገዱ እርስ በርስ እየተፋጁ ያሉ ህዝቦች ናቸው የሱዳን ህዝብ ማለት እና በዚህ ልክ ነው እየተዘባበቱብን ያሉት ልል ፈልጌ ነው። እና ይሄ ግን ዋናው ምክንያቱ የኢትዮጵያ ህዝብ አንድ ሆኖ በመቆሙ ነው። እና ኢትዮጵያ ውስጥ ቀደም ሲል ለማብራራት እንደሞከርኩት አሽከርና ጎብዳጅ ተላላኪ የሆነ መንግስት ሊፈጥሩ ባለመሞከራቸው ይሄ ባንዴና ለመጨረሻ ጊዜ የተዘጋ ፋይል ነው ተብሎ ስለተነገራቸው ነው። እና የቀጠናው የምስራቅ አፍሪካ ፖለቲካ ኢትዮጵያ ሀብናት እንደዚህ ምና ትቀጥላለች። ይሄ ያስፈራቸዋል። የነ ቻይና የነ ሩሲያ የነ ህንድና የነ ቱርክ እንቅስቃሴ በቀጠናው ውስጥ በጣም የኃይል ሚዛኑ አጋድሏል ወደ ኢትዮጵያ። የዲፕሎማሲውን እንቅስቃሴ ኢትዮጵያ ምን ያክል ልትመራው እንደምትችል ከ2-3 ዓመት በኋላ ኃይል ሲያመነጭ ታላቁ ህዳሴ ግድብ ያለን ኃይል ያለን ተፈሪነት እነዚህ የተጠረቃቀሙ ነገሮች ሁሉ በማጮለቂያቸው በተሳሳተ መንገድ ስለፈረጁት የኢትዮጵያን ህዝብ በዚህ አይነት መንገድ ነው ከአሸባሪው ቡድን ጋር የመቆማቸው ምስጢር ብዬ ነው የማስበው። ሀገር ውስጥ ያለውን የተፈጥሮ ጋዝም ሆነ ነዳጅም ሆነ ሌሎች የተፈጥሮ ሀብቶችን እንደፈለጉን ለማጋበስ እንዲመቻቸው አንተ መፍረስ አለብህ ወይ ደግሞ ከፍተኛ የሆነ የወታደራዊ ሰፈራ ሊካሄድበት። የኮንጎን ስናነሳ ነበር አንድ ወቅት። ትክክል ነው። ከቅርቡ እንነሳ። እነ ኮንጎ መከራ፣ የነ አንጎላ መከራ፣ የምዕራብ አፍሪካ መከራ የከረመ ነው መከራው ራሱ። የቅርቡን ግን እናንሳ። ሞዛምቢክ ከሬናሞ የተቃውሞ ትግል በኋላ ሬናሞና ገዢው ፓርቲ እርቅ ከፈጸሙ በኋላ ለአመታት ሰላም እንደሆነች ነው የምናውቀው። ምናልባት ከደቡባዊ አፍሪካ አካባቢ ሀገራት በድህነቷ በአንጻራዊ ድህነት የምትጠቀስ ሀገር ልትሆን ትችላለች እንጂ ኮሽታ አንሰማም ነበር። ካለፉት 3 ዓመታት ወዲህ ለምንድን ነው ሞዛምቢክ ውስጥ ካቦ ዴልጋዶ የሚባለው ሰሜናዊ ሞዛምቢክ ግዛት ህንድ ውቅያኖስ ዳርቻ የሚገኝ እጅግ በጣም ለቱሪስቶች የሚጎበኙት አካባቢ ለምንድን ነው ሰላሙ የሚታመሰው ያ ክፍለ ሀገር ብሎ ማንሳት ተገቢ ነው የሚሆነው። ለምንድን ነው ድንገት የታጠቀ ቡድን በድንገት ፍልቅ ያለው ከጨረቃ እንደወረደ አይነት ምንድን ነው የሆነው? በ3 ዓመት ውስጥ 3000 ምስኪን የሞዛምቢክ ዜጎች ተገድለውበታል። ምንድን ነው የሆነው? ሰዎች በሰሜናዊ አማጽያን እያሉ ከመጥቀስ በስተቀር መሰረቱን ወደኋላ መመርመር ያስፈልጋል። ከዜናው ባሻገር ያለውን እውነታ መቆፈር ያስፈልጋል። ሪሶርስ ነው። ሞዛምቢክ የተፈጥሮ ጋዝ አወጣች፣ አገኘች። በቢሊየን ኪዩቢክ ሜትር የሚሆን እጅግ በጣም ግዙፍ፣ ምናልባትም ከአፍሪካ 3ኛዋ ነች። በነገራችን ላይ ደረጃዎቹ እየተቀያየሩ ይሄዳሉ። አሁን ባለው ሁኔታ በተፈጥሮ ጋዝ ክምችት ሞዛምቢክ 3ኛዋ ነች። ዳታዎቹን መመልከት ይቻላል። ልክ ይሄ መሆኑ ሲታወቅ ሞዛምቢክ የሲኦል ምድር መሆን ጀመረች። በተለይም የተፈጥሮ ጋዝ ያለበት የካቦ ዴልጋዶ ክፍለ ሀገር ማለት ነው። ይሄ የተፈጥሮ ሽሚያ ነው። ምናልባት አሁን ወደ ምዕራብ አፍሪካ ሄደን ስንመለከት ደግሞ የተፈጥሮ ጋዞቹን አልጀዚራ በአንድ ወቅት የሴክሬትስ ኦፍ 7 ሲስተርስ ብሎ ባለ 4 ሰዓት ትልቅ ዘጋቢ ፊልም ሰርቶ ነበር። ይህንን ከጀርባ ያለውን የአፍሪካን መከራ የሚያጋልጥ መሪዎች አንድ የሼል ኩባንያ ኃላፊ ወይም አንድ የጋዝ ኩባንያ የምዕራባውያን የጋዝ ኩባንያ ኃላፊ በናይጄሪያ ያለ ሊሆን ይችላል፣ በጋምቢያ በኢኳቶሪያል ጊኒ ያለ ሊሆን ይችላል። አንድ የፈረንሳይ ኩባንያ ኃላፊ በቀጭን ስልክ የሀገሪቱን ፕሬዝዳንት ያዘዋል ከቢሮ ቁጭ ብለው። ፕሬዝዳንቱ እምቢ ካለ አሻፈረኝ ካለ ወይ ከፓሪስ ነው ትዕዛዝ የሚመጣው ወይም ከጥቂት ሳምንታት በኋላ አማጽያንን ከጫካ ልናይ እንችላለን። ይሄ ነው እየሆነ ያለው። የማይታዘዝላቸው መንግስት በዚህ ደረጃ ነው የሚያደርጉት። ስለዚህ የሪሶርስ ረሃብ ነው የማይጠረቃው። የዌስተርኖች የረሃብ ፍላጎት የአፍሪካ ከድህነቷ እስካልተላቀቀች ድረስ ነው ይህንን ሊያሳኩ የሚችሉት አሁን ላይ እኛ ላይ። ስለዚህ በራስ የሚተማመን መንግስት የኔ ጌታ ህዝቤ ነው የሚልም መንግስት ማየት አይፈልጉም። ስለዚህ ምናልባት እንደ አሸባሪው ህወሓት ከኢትዮጵያ ህዝብ ጀርባ ለነሱ
የሚንበረከክ ለነሱ የሚያጎበድድ መንግስት ከዚህ በኋላ ይመጣል ብለው የሚፈልጉ ከሆነ የሚጠብቁ ከሆነ ኢትዮጵያ ህዝብ አይፈቅድም። ሰለሞን እንዳለው ሳስቷል፣ የህዝቡ ልብ ሳስቷል፣ የህዝቡ ጫንቃ ሳስቷል። ገዢው ፓርቲ ብልጽግና እንኳን ቢሆን የኢትዮጵያ ህዝብ አይፈቅድም ከዚህ በኋላ። በአንጻራዊነት በጣም ተወዳጅ መንግስት የመጣው ባለፉት 3 ዓመታት እኔ በእድሜ እንግዲህ ይሄ መንግስት ነው። የህዝብ ከፍተኛ የህዝብ ይሁንታ ያለበት ያለ ምንድነው ንጹህ ልቦና ለመናገር እውነት ለመናገር ከሆነ ስለዚህ ይሄንን መንግስት ለዚህ መንግስት ጌታው ህዝብ ነው፣ የኢትዮጵያ ህዝብ ብቻ ነው። ካልወደደው ከ5 ዓመት በኋላ ይጥለዋል ወይም አረፍ በል ብሎ ሌላ ያስቀምጥበታል። ከዛ ውጭ ሌላ ጌታ የለውም ይሄ መንግስት። እኛም ደግሞ ለሌሎች እንዲንበረከክ አንፈቅድለትም ጭምር ህዝብም ሊፈቅድለት አይገባም። ምንም ጥርጥር የለውም። አንድ ባለፉት 27-30 ዓመታት ለምዕራባውያንና አሜሪካን ጨምሮ ይሄ መንግስት የኢትዮጵያን ህልውናና የኢትዮጵያን ጥቅም አሳልፎ በመስጠት በዓለም ታሪክ ላይ እንደ አሸባሪ ቡድኑ ለምዕራባውያን ተላላኪ አልነበረም። ግልጽ የሆኑ ማሳያዎች በጣም ብዙ መጥቀስ ይቻላል። እዚህ ላይ የኢትዮጵያን ብሔራዊ ጥቅም አሳልፎ በመስጠት ጭምር ሳይቀር ከጠላቶቻችን ጋር ይሄ አሸባሪ ቡድን ተባብሯል። ይሄ ጥቅም ሊቀርባቸው ነው። አፍጋኒስታንን እንውሰድ። ከ20 ዓመት በፊት የአሜሪካ ጦር አፍጋኒስታን ውስጥ ገብቶ አሁን ባለፈው በእነሱ ቀጭን ትእዛዝ ነው አይደል የወጣው። ታሊባን ምንድነው እያደረገ ያለው? ይሄን ውይይት እያደረግን ባለንበት ሰዓት እንኳን 3 ግዙፍ የሀገሪቱን ዋና ዋና የንግድና የምጣኔ ሀብት እንቅስቃሴ ቦርደር ቦታዎችን ተቆጣጥሯል። 2 ወር ብቻ ከሰጣችሁ ሙሉ በሙሉ አፍጋኒስታንን ተቆጣጥሬ መንግስቱን ከጨዋታ ውጭ አደርገዋለሁ የሚል ቡድን ለጅብ ለክፉ መናፍስት ለርኩሳን ነው አሳልፎ የሰጧቸው። ይሄ ሁሉ የአሜሪካ ሴራ ነው። ይሄ ሁሉ የተላላኪ መንግስትነት ሴራ ነው። ወይ አሻፍጋኒን በደንብ አላጠናከሩት፣ ወይ የአፍጋንን ህዝብ በቅጡ እንኳን የዳቦውን ጥያቄ እንኳን በልቶ እንዳያድር አላደረጉት። ብሔራዊ ጥቅሙን አሳልፎ ከሚሰጥ ጋር ሲደራደሩ ኖሩ። እንደዚህ አይነት ስርዓተ መንግስት መጣባቸው። እኛ ኢትዮጵያውያን የአያት ቅድመ አያቶቻችን ልጆች ለምዕራባውያን ተንበርካኪ የሆነ ስርዓተ መንግስት አናቆምም። ያ ስርዓተ መንግስትም ለነሱ እንዲያጎበድድም የሚፈቅድለት አውድ ኢትዮጵያ ውስጥ የለም። ተጋግዘን አገራችንን ቀና እናደርግ ይሆናል ካልሆነ በስተቀር ደሙን እየገበረ አጥንቱን እየከሰከሰ ሀገር የማያቆም አንዳችም ኢትዮጵያ የለም። ከሊቅ እስከ ደቂቅ በአሁኑ ሰዓት ብሔራዊ አጀንዳ የናፈቀው ህዝብ ነው የኢትዮጵያ ህዝብ። ላለፉት 40-50 ዓመታት የተሰራበት ሴራ፣ የዘር የሰፈር ያጥንት መዋቅር ይበቃኛል፣ ትከሻዬ ሳስቷል፣ ጎብጭ ያለው ያለን ህዝብ አንድነቱን ሊሸረሽር የሚመጣን ኃይል በምንም አይነት ታምር ቅቡልነት እንደሌለው እያረጋገጠ ነው የኢትዮጵያ ህዝብ። የኢትዮጵያ መንግስትም የዚህ አውድ ቅኝት ነው ብዬ ነው የማስበው። የኢትዮጵያን ክብርና ልዕልና አሳልፎ ሊሰጥ የሚችል ስነልቦና የሌለው ይልቁንም ጠንካራዋን ኢትዮጵያ በኢኮኖሚ በወታደራዊ ኃይልም ተከባብሮ በሚኖርባት ዜጋ ውስጥም ሊፈጥር በሚችል አውድ ውስጥ ያለ ይመስለኛል። ይሄ ተጠናክሮ መቀጠል ያለበት ነገር ነው። ይሄን ነገር የምናነሳው የኢትዮጵያ ህዝብ ስለማያውቀው አይደለም፣ ግን ደግሞ ማስታወስም ስላለብን መዘንጋትም ስለሌለበት ነው። ይህ ከሆነ ዘንዳ አሁን ላይ ምን ማድረግ አለብን፣ ከማምን ይጠበቃል የሚለውን ገረፍ ብናደርገው ሰናይ ነው። እንግዲህ የኢትዮጵያ ህዝብ ትልቅ ህዝብ ነው። ታሪክ ያለው ህዝብ ነው። በድህነትም ለዘመናት በድህነትም እንኳ ቢኖር የህዝብ አንድነቱ፣ የሀገር ግዛት አንድነቱ፣ የማህበራዊ መስተጋብሩን የመሳሰሉት እየተፈተነም እንኳን ጭምር ሊሸረሽሩት የሚመጡ ጉዳዮች ባሉበትም ጊዜ ጭምር ይህንን አስጠብቆ መጓዝ የቻለ ህዝብ ነው። ስለዚህ ይህንን ለማስጠበቅ ደግሞ አሁን የመረጠው መንግስት አለ የኢትዮጵያ ህዝብ። ከዚህ ይህንን መንግስት ደግሞ ሊያግዝ ይገባል። ከመንግስት ጋር ሆኖ ልማቱን እየሰራ ምክንያቱም ትልቁ ጉዳይ ከድህነት ልንላቀቅ ይገባል። ይህ ሁሉ መከራ አንዱ የሚዘንብብን በተለይ ከውጭ ኃይሎች የውስጥ ጉዳይ ሆኖ ከውጭ እየዘነበብን ያለው አንዱ ጉዳይ ድህነትም ጭምር ስላለ ነው። ስለዚህ ይህን ስር የሰደደ ድህነት ማስወገድ የሚቻለው ይሁነኝ ያልከውን መንግስት መርጠሃል፣ ከዚህ መንግስት ጋር ደግሞ መተባበር ሲቻል ነው። እየገሰጽከውም ጭምር መንግስትን እያረምክ እየገሰጽክም በያለው በያደረጃጀቱ አንድ ይሄ ነው። ሁለት ግን አሁን ኢትዮጵያ ላለችበት ሁኔታ ግን መንግስት ለሚሰጠው አቅጣጫ ህዝብ አብሮ መሆን አለበት። መንግስት መሪ እኮ ነው። መሪህን ነው የምትመርጠው።
ስለዚህ መሪ ያቅዳል፣ ያዘጋጃል፣ ህዝብን ተባበረኝ ይላል፣ ያሰልፋል። ለእንዲህ ያለ ጥሪ ደግሞ ህዝብ መተባበር አለበት፣ ዝግጁ መሆን አለበት። በተጠየቀበት አውድ ሊሰለፍ ይገባል። ከመንግስት ጋር ተባብሮ ተናቦ ሊሰራ ይገባል ነው የምለው። የመጀመሪያው ነገር አሁን ያለውን ብሔራዊ ስሜት አሁን ያለውን የኢትዮጵያ አንድነት ስሜት ማስቀጠል የሚል ነው። በህዝብም በመንግስትም በኩል በመንግስት በኩል ብሔራዊ አጀንዳዎችን ከስር ከስር መቅረጽ መቻል አለበት። እረፍት የሚነሱ አይናችን ከብዙ አይነት ችግሮቻችን እንድንነቅል አድርገው እንድንበታተን ከሚያደርጉ ሀሳቦች የኢትዮጵያ ህዝብ ከእንደዚህ ሀሳቦች መውጣት መቻል አለበት። በጋዜጠኛው ማውድ በተለያየ መንገድ ውስጥ የተሰማራን ኢትዮጵያውያን በጠቅላላ በአሁኑ ሰዓት ጥያቄዎቻችን ሰብሰብ አድርገን ቀልቦቻችን ሰብሰብ አድርገን ወደ ራሳችን ዓለም ውስጥ ገብተን ኢትዮጵያን የምናቆምበት ጊዜ እንደመሆኑ መጠን በየትኛውም ጊዜ ሊከፈል የሚችለውን ዋጋ እየከፈልን ከኢትዮጵያ ህዝብና ከኢትዮጵያ መንግስት ጎን በጋራ መቆም መቻል አለብን ብዬ ነው የማስበው። የምዕራባውያን ጣልቃ ገብነት ምናልባት ይህ አሸባሪ ቡድን አሳልፎ የሰጠን በጣም ብዙ ነገሮች ስላለ እየጠገናቸው ምናምን መጣን እንጂ በውስጣዊ ልዩነታችን ውስጥ በብሔራዊ አጀንዳ ላይ የተከፋፈለ ማንነት ካለን እሱን ማረም መቻል በፍጥነት ማረም መቻል አለብን። እንደ ሌሎች ሀገራት ተበታትነን ለድርድር የምንቀመጥ ህዝቦች አይደለንም። ይሄን ሊፈቅድ የሚችል ስለነበነ የለንም። በታሪካችንም የአእምሮም የታሪክም ብልጽግና ያለበት ሀገር ነው። ይሄ ሀገር ሲፈጠር ገና ጀምሮ ይሄን ህዝብ መከፋፈልና በተከፋፈለ ሀሳብ ውስጥ አስገብተ በምዕራባውያን ሴራ ተጠምዛዥ ውስጥ ገብተን የምንደራደርበት ሀገር ከተከፋፈለ ሀገር ማንነቱ ከተራቆተ በኋላ የምንደራደርበት ምንም አይነት ነገር የለም። እሱ የተዘጋ ፋይል ነው ብዬ ነው የማስበው። ነገር ግን አሁን ያለውን ብሔራዊ አጀንዳ ለማስቀጠል እና የሽብር ቡድኑን ከኢትዮጵያ ጠላት ጋር በጋራ ሆኖ ኢትዮጵያን በተለያየ መንገድ የማጠልሸቱን ነገር ለመመከት ሲባል በጋራ መቆም አለብን። መንግስትም ብሔራዊ አጀንዳዎችን እየቀረጸ ከስር ከስር አሁን ያለውን ኢትዮጵያዊነት ስሜት በደንብ ማበልጸግ ከፍ ወዳለ ደረጃ ይልቁንም ኢትዮጵያ ልዕልናዋን ሊመጥን ወደ ተሻለ ደረጃ ማሻገር የምንችልበት ጊዜ አሁን ነው ብዬ ነው የማስበው። በዚህ ረገድ ሁላችንም መንቀሳቀስ አለብን። መልካም፣ ለቆይታችሁ በጣም አድርጌ ነው አመሰግናለሁ። እኛም እናመሰግናለን። መልካም ክቡራትና ክቡራን ተመልካቾቻችን ከጋዜጠኛ ሰለሞን ኃይለ ኢየሱስና ከጋዜጠኛ ተስፋ ያለነጋ የነበረን ቆይታ ይህንን ይመስል ነበረ። ለዋሳችሁን ጊዜ በጣም አድርጌ አመሰግናለሁ። ጥሩ ጊዜ